በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ላሊበላ ያነጻቸው የ10 አብያተ ክርስቲያናት የታነጹበት ቅደም ተከተላቸውና አቀማመጣቸው በሶስት ምድብ ይከፈላል። ይኸውም በምድብ 1 ቤተ ማርያም፣ ቤተ መድኃኔዓለም፣ ቤተ ሚካኤል ወይም ቤተ ጎልጎታ፣ ቤተ መስቀልና ቤተ ደናግል የሚገኙ ሲሆን በምድራዊት ኢየሩሳሌም ይመሰላሉ። ምድብ 2 ላይ ቤተ ገብርኤል፣ ቤተ አባ ሊባኖስ፣ ቤተ መርቆሬዎስና ቤተ አማኑኤል የሚገኙ ሲሆን በሰማያዊት ኢየሩሳሌም ይመሰላሉ። ምድብ 3 ላይ ቤተ ጊዮርጊስ ብቻውን የሚገኝ ሲሆን በኖህ መርከብ ይመሰላል። የስርዓት አይነታቸውም ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ጊዮርጊስ፣ ቤተ አማኑኤል እነዚህ ጣሪያቸውና ዙሪያቸው ከሁሉም ነፃ ስለሆነ ዙሪያቸውን መዞር ይቻላል። ጣሪያቸው ላይ ለመውጣት ግን መሰላል ያስፈልጋል። ቤተ ሚካኤል ወይም ቤተ ጎልጎታ፣ ቤተ መስቀል፣ ቤተ ደናግል፣ ቤተ መርቆሬዎስ፣ ቤተ ገብርኤል እነዚህ ደግሞ ገብተን ከመውጣት ውጭ በውጭ መዞር አይቻልም። በጣሪያቸው ላይ ሰው መጓዝ ይችላል፣ ነገር ግን አይፈቀድም። ቤተ አባ ሊባኖስ ቤተ ክርስቲያኑን መዞር ይቻላል። ጣሪያው ግን ከቤተ ክርስቲያኑ ጋር የተያያዘ ስለሆነ በጣሪያው ላይ ሰው መጓዝ ይችላል። በምድብ 1 የሚገኙት በምድራዊ ኢየሩሳሌም የተመሰሉት 5ቱ ቤተክርስቲያኖች በአንድ አካባቢ ይገኛሉ። ቤተክርስቲያኖቹን ለመጎብኘት ወይም ለማየት የእነዚህን ዋና መግቢያ በር ዛሬ የህብረተሰቡ ፍሰት ሲጨምር በቤተ መድኃኔዓለም በኩል የእንጨት መረባረብ ተሰርቶ መግባት ተቻለ እንጂ ቅዱስ ላሊበላ ሲያንጽ መግቢያ በራቸውን ዋና በር አድርጎ የሰራው በቀራንዮ ላይ ነው። አሁን ግን የእነዚህ 5ቱ ቤተክርስቲያናት መውጫ በር ሆኖ እናገኘዋለን። ነገር ግን በጉብኝት ሰዓት ቅዱስ ላሊበላ በሰራላቸው ዋና በር የሚገባ ቢሆን ኖሮ 5ቱንም ቤተክርስቲያኖች ከዋናው በር ሆኖ አንድ ዘበኛ ብቻ ሁሉንም ምድብ መጠበቅ ይችል ነበር። ለምን? ከቅጽረ ግቢው ከገቡ መውጫው ከወጡ መግቢያው ይህ በር ብቻ በመሆኑ ነው። ከአፈር ይልቅ ድንጋይ ገር የሆነለት ቅዱስ ላሊበላ እነዚህን ከአንድ ቋጥኝ ድንጋይ ካነጻቸው ቤተክርስቲያናት መካከል የመጀመሪያ ስራው ቤተ ማርያም ነው። ቤተ ማርያም አሰራሩ ፎቅና ምድር ቤት አለው። ፎቁ 7 ክፍል ያለው ሲሆን 7ቱ ክፍሎች የ7ቱ ሰማያት ምሳሌ ናቸው። 12ቱ አዕማዶች የሚገኙበት እነዚህም የ12ቱ ሐዋርያት ምሳሌ ናቸው። ከዚህ ላይ እንደምናየው በዛን ጊዜ ፎቅና ምድር ቤት መስራት ለኛ ለኢትዮጵያውያን አዲሳችን አለመሆኑ እንዲሁም ከሌላ ሀገር እንዳልወረስነው ያመለክታል። ሌላው ዛሬ ፎቅ ሲሰራ መነሻው ምድር ቤት ሲሆን ለቅዱስ ላሊበላ ስራ ግን በተቃራኒ የመጀመሪያ ስራው ፎቅ፣ ሁለተኛ ስራው ደግሞ ምድር ቤቱ ነው። ይህም የሆነበት ምክንያት መሰረቱ ወይም መነሻው ጣሪያ ላይ ስለነበር ነው። ቤተ ማርያም በምስራቅ በኩል የተለያዩ ቅርጽ ያላቸው መስኮቶች ይገኛሉ። እነዚህም የመጽሐፍ ቅዱስ ቃል በምሳሌነት የያዙ ናቸው። ከላይ የሚታዩ 3ቱ መስኮቶች ስፋታቸው፣ ርቀታቸውና ጥበታቸው አንድ አይነት ሲሆን እነዚህም የአብ የወልድና የመንፈስ ቅዱስ ምሳሌ ናቸው። በአንድ ቋጥኝ ህንጻ ላይ መንታነጻቸው ደግሞ በመለኮት አንድ የመሆናቸው ምሳሌ ነው። መካከለኛው የወልድ ምሳሌ ሲሆን አራተኛው ክርስቶስ ከሰማያ ሰማያት የመውረዱ ምሳሌ ነው። አምስተኛው በድንግል ማርያም ማህፀን የማደሩ ምሳሌ ነው።
ስድስተኛው በመልዕልተ መስቀል ለሰው ልጅ ሲል የመሰቀሉ ምሳሌ ነው። 7 እና 8 በግራና በቀኝ የተሰቀሉት የፈያታዊ ዘየማንና የፈያታዊ ዘጸጋም ወይም የጥጦስና የዳክሮስ ምሳሌ ናቸው። ዘጠነኛው የቁልፍ መክፈቻ ምስል ያለው ፈያታዊ ዘየማን አቤቱ በመንግስትህ አስበኝ ሲለው ነገ በገነት አብሬህ እሆናለሁ በማለት ቃል የገባለት የገነት በር የቃል ኪዳን ቁልፍ መክፈቻ እንደተሰጠው ምሳሌ ነው። አስረኛው ክርስቶስ ከትንሣኤው በኋላ ወደ ሰማያት ያረገበት የቢታንያ ምሳሌ ነው። አንዳንድ ጊዜ 8 ቁጥርን በግራ የተሰቀለውን በመምሰል ወደ ሲኦል የወረደው የጸጋማይ ምሳሌ ነው በማለት የሚተረጉሙ አሉ። ነገር ግን ክርስቶስ ሲሰቀል በአምሳለ ብእሲ ለእኛ ራእያ ይሆን ዘንድ ጌታ ሆይ ነፍሴን ተቀበል ሲል የሚያየው ወደ ምስራቅ ዙሮ ነበር። ስለዚህ የክርስቶስን ስነ ስቅለት ስናይ ለኛ ለተመልካቾቹ ቀኝ እጁ በግራ ስለሚታየን አለማጤናችን ነው እንጂ የየማናይ ምሳሌ ነው። ከዚሁ ስፍራ ፊት ለፊት በመስቀል የተቀረጸች ቦታ ትገኛለች። ሥርዓተ ጥምቀት የሚፈጸምባት ቦታ ነበረች። ዛሬ ግን ቅዱስ ናኩቶ ለአብ የተጠመቀበት ቦታ ነበረች ተብሎ ሲነገር ይሰማል። ይህ ስህተት ነው። ለምን ቢሉ ቅዱስ ናኩቶ ለአብ የተወለደው በ1164 ዓመተ ምህረት የተጠመቀው ደግሞ በተወለደ በ40 ቀኑ ነው። ቅዱስ ላሊበላ ሕንጻን ማነጽ የጀመረው በ1166 ሲሆን በቀላሉ የ2 ዓመት ልዩነት አለው። ስለዚህ ስህተት ነው። በዚሁ በምስራቅ ከሚገኘው ማሜ ጋራ ላይ የቅዱስ ላሊበላ ካህናት ቤዛ ኩሉ ዓለም እያሉ የሚያሸበሽቡበት ቦታ ነው። ስርዓቱ ሲፈጸም ከላይ ከማሜ ጋራው ላይ የሚያሸበሽቡት መላእክት ከሰማያት ስብሐት ለእግዚአብሔር በሰማያት ወሰላም በምድር እያሉ ወደ ምድር መምጣታቸው ምሳሌ፣ ከታች ሆነው የሚቀበሉት የሚያሸበሽቡት ደግሞ ሰብአ ሰገል አምሃ ይዘው በቤተልሔም እንደሰገዱ የሚገልጽ ምሳሌ ነው። ስለዚህ ደብረ ሮሃ ዳግማዊት ኢየሩሳሌም ናት ተብላ የሚነገርላት ከቤተ ክርስቲያኑ ስያሜ ባሻገር የያሬዳዊ ዜማ አባባሉንም ከጥንት ልደቱ ጋር ስለሚያመሳስለው ነው። ስለዚህ ታኅሳስ 29 ቀን በደብረ ሮሃ በደማቅ አከባበር የሚከበረው የክርስቶስ ልደት በዓለም ሲከበር በዚሁ ዕለት የቅዱስ ላሊበላ የተወለደበት ቀንም ስለሆነ ከዚህ ቦታ ክብረ በዓሉን ልዩ ያደርገዋል። በዚሁ ቅጽረ ግቢ የቤተ ማርያም፣ የቤተ ደናግል፣ የቤተ መስቀል ቤተልሔም ይገኛል። ከዚሁ ቤተልሔም ፊት ለፊት መካኖች ሲጠመቁበት ልጅን የሚያገኙበት የቃል ኪዳን ጸበል ይገኛል። ዛሬም እንጠመቅበታለን። የጸበሉ ጉድጓድ ጥልቀት ከቤተ ክርስቲያኑ ከፍታ ጋር ሲነጻጸር 1.75 ሴንቲሜትር ያህል ያንሳል። ከዚህ ቤተ ክርስቲያን ካሉት መስኮቶች አንዱ የናዚ ወይም የጀርመኖች ምልክት ብለው የሚጠሩት ምልክት ይገኛል። አቀራረጹ ሊመሳሰል ይችላል እንጂ አቀማመጡ ግን ፈጽሞ የተለያየ ነው። ሌላው ሂትለር ይህን ምልክት የተጠቀመው ከሁለተኛው ዓለም ጦርነት ከ1940 በኋላ ነው። ቅዱስ ላሊበላ ግን ቤተክርስቲያኑን ያነጸው ከ1166 እስከ 1189 ባለው ጊዜ ነው። ስለዚህ ምንም የሚያገናኘው ነገር የለም። ስለ ኢትዮጵያ ነቢያት ኢትዮጵያ ታበጽህ እደዊሃ ሀበ እግዚአብሔር ብለው ሲተነብዩ ጀርመን አልተመሰረተችም ነበር። ይህ ምልክትም ከቅዱስ ላሊበላ ሕንጻ በፊት ባህር ላይ በተሰራው በቅዱስ ይምርሃነ ክርስቶስ ቤተክርስቲያን መስኮት ላይ ይገኛል። የመስቀሉ ስያሜ ከአባቶች እንደተረዳሁት ከሆነ ነቢያት ትንቢት ሲተነብዩ አዳም ከሲኦል ወደ ገነት የሚመለሰው ክርስቶስ በመስቀል ላይ ከተሰቀለ በኋላ ነው። ስለዚህ መስቀል ወደፊት ለሰው ልጅ ድህነት ይሆናል ብለው ሲተነብዩ ስለነበርና ነቢያትን የሚከተሉ ሰዎች በልብሳቸውና በሰውነታቸው ላይ መስቀሉን ይስሉ ነበር። ነገር ግን በጊዜው መስቀል የወንጀለኞች መቅጫ ነበርና ይህን መስቀል በምልክትነት በሰውነትም ሆነ በልብስ ላይ የሚስል እንደ ወንጀለኛ ይቆጠር ተብሎ አዋጅ ሲነገር ለጊዜው ከሕጉ ለመዳን ሲሉ ከጎን ሌላ ቅርጽ ጨመሩበት። ስለዚህ በጊዜው እንደ ጌጥ ተጠቅመው መካከለኛ መስቀሉን ደግሞ ነቢያትን የመከተላቸው ምልክት ነበር በማለት አባቶች ነግረውኛል። ከዚህ ውጭ ይህ ምልክት በመኖሩ ከኢትዮጵያ ውጭ ያሉ ሰዎች አነጹት ማለት አይገባም። ከቤተ ማርያም በምዕራብ በኩል አንድ ደወል ይገኛል። ይህ ቦታ ቅዱስ ላሊበላ ጊዜ መዋዕሉን ፈጽሞ በጸሎት ላይ እያለ በተወለደ በ97 ዓመቱ ከ5 ወር ሰኔ 12 ቀን ከዚህ ዓለም በሞት የተለየበት ቦታ ነው። በጊዜ እረፍቱም አቡነ ገብረ መንፈስ ቅዱስ ተገኝተው ሥርዓተ ግንዘቱን ፈጽመዋል። መቃብሩ ግን ቀድሞ ራሱ ባዘጋጀው በክርስቶስ የቀብሩ ምሳሌ ስር በሆነው ጎልጎታ ውስጥ ነው። የቤተ ክርስቲያኑ ውስጣዊ ገጽታ ወደ ውስጥ ለመግባት 3 በሮች ይገኛሉ። ከውስጥ እንደገባን ከቤተ መቅደሱ መግቢያ አንድ በጃን ወይም በጥንግ ድርብ የተሸፈነ አምድ ይገኛል። ይህም አምድ በውስጡ የክርስቶስ ሕቡዕ ስሞች የተጻፉበት ማንም ሰው በእጅ ሊነካው የማይችል እንደ ሙሴ ጽላት የሚቆጠር በ16ኛው መቶ ክፍለ ዘመን ጀምሮ ሊቀ ካህናት ዜናዬ በተባሉ አባት የተሸፈነ ዲያቆናት እንኳን የማይነኩት ታላቅ አምድ ነው።
ከዚሁ አምደ ብርሃን ጎን በጣሪያው ላይ በግራና በቀኝ የኮከብ ቅርጽ ያላቸው ምስሎች ከህንጻው ላይ ተቀርጸው ይገኛሉ። እነዚህም አንደኛው የሰሎሞን የእጅ ማህተም ምሳሌ ነው። ሁለተኛው ቅድመ ዓለም ያለ እናት ድህረ ዓለም ያለ አባት መወለዱን የሚያመላክት የብሉይና የሐዲስ ምሳሌ ነው። ነገር ግን ቅርጻቸው የዳዊት ኮከብ ቢመስልም ከዳዊት ኮከብ ምስል ጋር አንድ አለመሆኑ መሃል ላይ መስቀል ስላላቸው ይለያያሉ። በዚሁ ጎን የቅዱስ ላሊበላ የእጅ ማህተም ይገኛል። ከቤተ መቅደሱ በምስራቅ በኩል ከጣሪያው በስዕል መልክ ድንግል ማርያምን ቅዱስ ገብርኤል ሲያበስራት ይታያል። በምዕራብ በኩል አንድ ዶሮና አንድ ሸለመጥማጥ ይታያሉ። ዶሮው ይሁዳ ፈጣሪውን ለ30 ብር ሲሸጥ አይቶ ለሐዋርያት የመሰከረበት ምሳሌ ነው። ሸለመጥማጡ የይሁዳ ምሳሌ ነው። ዛሬም ሸለመጥማጥና ዶሮ ተቃራኒ ናቸው። በዚሁ ጎን ሁለት አሞራዎች በአንድ ተስለው ይገኛሉ። እነዚህም የኪሩቤል ምሳሌ በግዕዝ እለቄጥሩ ይላቸዋል። ከፎቁ መከፋፈያ በየመካከሉ አራት ስዕሎች ይታያሉ። ቁጥራቸውም 24 ነው። እነዚህም የ24ቱ ካህናተ ሰማይ ምሳሌ ናቸው። ከጣሪያው ላይ ሁለት ቅል የመሰሉ ነገሮች ተንጠልጥለው ይታያሉ። እነዚህም ቅዱስ ላሊበላ ቅባ ክህነትና ቅባ መንግስት የተቀበለባቸው ናቸው። ከቅድስቱ በወንዶች መግቢያ በር በምስራቅ ክርስቶስ ሆሳዕና በአርያም እያሉ እንደተቀበሉት ከዚሁ በምዕራብ ሁለት በሬዎች እየገጠሙ ይታያሉ። እነዚህም መንፈሳዊና ስጋዊ አዳር፣ የገነትና የሲኦል፣ የጽድቅና የኩነኔ ምሳሌዎች ናቸው። ከዚሁ በቀኝ በኩል ዶሮ ይታያል። ክርስቶስ ጴጥሮስን ዶሮ ሳይጮህ 3 ጊዜ ትክደኛለህ እንዳለው በዚሁ በግራ በኩል ኮርቻ የሌለው ፈረስ ተስሎ ይታያል። በቅዱስ ላሊበላ ዘመነ መንግስት ሰላም፣ ፍቅር የሰፈነበት ጊዜ መሆኑን ለማመላከት የሴቶች መግቢያ በር በምስራቅ አቅጣጫ በቃና ዘገሊላ ውሃውን ወደ ወይን የቀየረበት ምሳሌ መጻጉዕ በደዌ ሲኖር በ38 ዓመቱ አልጋውን ተሸክሞ እንደሄደ ድንግል ማርያምና ኤልሳቤጥ ሰላምታ እንድትለዋወጡ እንዲሁም ጽንሱ በማጸኗ እንደዘለለ የሚያሳይ ስዕል ከዚህ በምዕራብ በኩል አብርሃም አምላከ ፀሐይ አነጋገረኝ ብሎ እንደተናገረ የፀሐይ ምስል ይታያል። ቤተ ማርያም በዙሪያው 3 በሮች፣ የፎቁ መግቢያ ከውስጥ አንድ በር በድምር 4 በሮች እና 34 የብርሃን መስኮቶች ይገኙበታል። ከፎቁ መግቢያ በር አጠገብ ካለው አምድ ላይ በ16ኛው ክፍለ ዘመን የተሳለ ጥንታዊ የእመቤታችን ስዕል ይገኛል። በቤተ ማርያም ጣሪያ ላይ የሚታዩ አስደናቂ ስዕሎች የተሳሉት ህንጻው በታነጸበት ወቅት ሲሆን ይህንን ስዕል የሳለው የኢትዮጵያ ኤጲስቆጶስ የነበረው የቅዱስ ላሊበላ ባለቤት ወንድም ገብሮን ይባላል። ስለዚህ ከተለያዩ እጽዋትና አዝርዕት አባቶቻችን ቀለምን በኢትዮጵያ ላይ ያመርቱ እንደነበር ያመለክታል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።